እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል አደረሳችሁ። አንድ ጊዜ ልብላችሁ እግዚአብሔርን አመስግኑልን። ሰላም ሰላም ክቡራን የእግዚአብሔር ቤተሰቦች እንደምን ሰነበታችሁ? እንግዲህ በዛሬው ዕለት የጌታችን የመድኃኒታችን የኢየሱስ ክርስቶስ የበዓለ ጥምቀቱ ዋዜማ ላይ እንገኛለን። ዛሬ እንግዲህ በጎንቻ ሰነሴ ወረዳ ቤተ ክህነት ውስጥ የአምስቱም አድባራት ታቦተ ሕግ ወደ ጥምቀተ ባህር እየወረደ ይገኛል። ከኋላ ታቦተ ሕጉ እየመጣ ነው። ህዝቡ በጣም በሚገርም ሁኔታ በእሁዱ በማለዳው ገና ወጥቶ በታላቅ ድምቀት እያከበረ ነው የሚገኝ። ሁሉም በሚችለው ዘማሪያን በዝማሪያቸው፣ ካህናትም በማህሌታቸው፣ እናቶች አባቶች ደግሞ በእልልታቸው ነይ ነይ እምዬ ማርያም እያሉ ሌሎችንም እያደረጉ እያከበሩ ይገኛሉ ማለት ነው። እንግዲህ እንደ እግዚአብሔር መልካም ፈቃድ ሌሎችንም የባሉ ሁነቶች የምናስዳስሳችሁ ይሆናል ማለት ነው። አሁን ከኛ ጋር አብራችሁን ቆዩ። እንግዲህ ለእግዚአብሔር መልካም ፈቃድ ለዚህ ለበዓለ ጥምቀቱ ደርሰናል። በቅድሚያ እንኳን ለበዓለ ጥምቀቱ እግዚአብሔር አምላካችን በሰላም አደረሰን። እስቲ ክብር ለእግዚአብሔር ይሁን። ከዚህ በመቀጠል እንግዲህ እንዳስለመድነው ሁልጊዜ መተን እንደምናደርገው ፕሮግራም መርሃ ግብር ዛሬ ትምህርት ነው የሚሆነው ማለት ነው። አሁን ትምህርቱን የሚሰጡን በሆተ ሰማይ ገብረ መንፈስ ቅዱስ ወእስጢፋኖስ ቤተክርስቲያን የብሉያትና የአዲሳት የሥርዓተ አበው አንድምታ ትርጓሜ መጻሕፍት ቤት የሆኑት መምህር ኤርምያስ አለሙ ይሆናሉ። ለእርሳቸው የሚናገሩበትን አንደበት ለእኛ ሰሚ ዝነ ልቡና እግዚአብሔር አምላካችን ያድለን። እሺ ሁላችሁም መላ አካላችንን በትምህርተ መስቀል ለመባረክ እስኪ እጃችንን ከፍ አድርገን እናዘጋጅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ እግዚአብሔር ቀዳማዊ ዘእንበለ ትማልም ወማእከላዊ ዘእንበለ ዮም ወዳህራዊ ዘእንበለ ጌሰም። ያለ ትላንት ቀዳማዊ ያለ ዛሬ ማእከላዊ ያለ ነገ ዳህራዊ የሆነ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ልዑለ ባሕርይ ቸሩ አምላካችን እግዚአብሔር በልብ አስበን በቃል ተናግረን ስለማንፈጽመው ስላደረገልን የቸርነት ሥራ ሁሉ ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ከሞት ወደ ሕይወት ከአሳር ወደ ክብር ከጨለማ ወደ ብርሃን ከሲኦል ወደ ገነት የተመለስንባት አማናዊ ህብስት ኢየሱስ ክርስቶስን ወልዳ የሰጠችን እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ከቅዱሳን ጻድቃን ሰማዕታት ጋር ክብር ምስጋና ይድረሳት። የየአድባራቱ አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ አባቶች፣ እናቶች ሁላችሁም ይህ ድምፅ የሚሰማችሁ በሙሉ በአብ በወልድ በመንፈስ ቅዱስ ስም እንደምን አረፈዳችሁ። እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል አደረሳችሁ። አንድ ጊዜ ልብላችሁ እግዚአብሔርን አመስግኑልን። አሜን። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንግዲህ ረድኤተ እግዚአብሔርን አጋዥ በማድረግ ታቦታቱ ከየአብያተ ክርስቲያናቱ ወጥተው ከማረፊያቸው ላይ ደርሰዋል። እግዚአብሔር አምላክ ይህንን በሰላም የጀመርነውን በሰላም ያስፈጽመን። እንግዲህ ባለን ሰዓት እንማማራለን። ክቡራን የእግዚአብሔር ቤተሰቦች ህሊናችንን ሰብሰብ አድርገን የእግዚአብሔርን ቃል ያለችንን 30 ደቂቃ 20 ደቂቃ 40 ደቂቃ ሆነች ጊዜያችንን ለእግዚአብሔር ሰጥተን እዝነ ልቡናችንን አዘጋጅተን እንድንማር የእግዚአብሔር አምላክ ፈቃዱ ይሁንልን። የተጠመቃችሁ ሁላችሁ ክርስቶስን ለብሳችኋል ይላል የምንነጋገርበት የእግዚአብሔር ኃይለ ቃል ነው። ይህንን ኃይለ ቃል የምታገኙት በቅዱስ መጽሐፍ የቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 3 ቁጥር 27 ላይ ተጽፎ የሚገኝ የእግዚአብሔር ቃል ነው። ይህንን ቃል የተናገረው እንግዲህ ብርሃን የተባለ ለዓለም እንደ ብርሃን እንደ ፀሐይ የበራ ሐዋርያው ቅዱስ ጳውሎስ የተናገረው ቃል ነውና ስለ ቃሉ የቃሉ ባለቤት እግዚአብሔር አምላካችን ስሙ የተመሰገነ ይሁን። በመጽሐፍ ቅዱስ ማንኛውም ተርታ የሆነች ንግግር የለች። ጌታ ሲናገር ቃላቱ በራሱ ክብር ያላቸው ማይረግ ያላቸው ኃይል ያላቸው ናቸው። የውጣ እንተ አሐቲ ህርመታ ወአሐቲ ቅርጸታ ይላል። በመጽሐፍ ቅዱስ እንኳን ፊደል አንዲት ነጥብ ራሱ ያለ ምክንያት የተጻፈች የለችምና ቃሉ ፈዋሽ ነው፣ ሕይወት ነው። እንግዲህ ይህንን ቃል ሐዋርያው ቅዱስ ጳውሎስ ተናግሮታል ብያችኋለሁ። ይህንን ቃል የተናገራቸው የገላትያ ሰዎች ገላትያ እንግዲህ ቅዱስ ጳውሎስ መልእክት ከላከላቸው ሀገራት አንዷ ናት።
የገላትያ ሕዝበ ክርስቲያን በቅዱስ ጳውሎስ ስብከት ያመኑ ነበሩ። በወንጌል አምነው የተጠመቁ ነበሩ። እና የሚገርማችሁ ምን ተፈጠረ መሰላችሁ? ቅዱስ ጳውሎስ አስተምሮ ሲሄድ በዘመኑ ቢጽ ሐሳውያን የሚባሉ አሉ። ቢጽ ሐሳውያን ማለት ምን መሰላችሁ? ሐሰተኞች ወንድሞች ማለት ነው። ልብ በሉ። እውነተኞች ወንድሞች ሐዋርያት ናቸው። ሐሰተኞች ወንድሞች የሚባሉ ደግሞ የሐዋርያትን ትምህርት እያጣመሙ ሐዋርያት አድርጉ ያሉትን አታድርጉ እያሉ ነገር ግን ሐዋርያት መስለው ሐዋርያት ሳይሆኑ በላይ የበግ ለምድ ለብሰው ከታች ግን ውስጣቸው ነጣቂ ተኩላ የሆኑ ሰዎች ቢጽ ሐሳውያን የሚባሉ ነበሩ። ለምን መሰላችሁ? ሁልጊዜ ብርሃንና ጨለማ ይፈራረቃል። ብርሃን ካለ ጨለማ አለ ማለት ነው። እውነት ካለ ሐሰት አለ ማለት ነው። ቀድሞ ክርስቶስ ከመወለዱ በፊት የሐሰት ነቢያት የሚባሉ ነበሩ። እንደዚህ በጣም የሚያስቸግሩ። የሚገርማችሁ አንድ ጊዜ ምን ሆነ መሰላችሁ? ነቢዩ ኤርምያስ ሲያስተምር ጸዋዌ ሊመጣ ነው፣ ምርኮ ሊመጣ ነው፣ ወደ እግዚአብሔር ካልተመለሳችሁ በጦርነት ታልቃላችሁ እያለ እስራኤልን ቢያስተምራቸው ነቢዩ ኤርምያስን አልሰማዋል። ሰው አንዳንድ ጊዜ በትምህርት ተነግሮ አልሰማ ካለ በመከራ ነው የሚማረውና ቢነግራቸው አልሰማ ሲሉ በምሳሌ ላስረዳችኋልና ትልቅ የብረት ቀንበር አመጣና ሁለቱም በሬዎች ጠምዶ ሄዱ ሲላቸው በሬዎች መንቀሳቀስ አቃታቸው፣ ተጨነቁ። ምን አላቸው? እንደዚህ የሚያስጨንቅ መከራ ይመጣባችኋል ሲል በጣም የሚያሳዝነው ሐሰተኛው ነብይ ደግሞ መጣና በጣም የነቀዘውን እንጨት አመጣና ከበሬዎች ላይ ጠምዶ ሄዱ ሲላቸው ስብርብር አድርገው ሲሄዱ አያችሁ እንዲህ አድርገን መከራውን ሰባብረነው እናልፋለን እያለ የኤርምያስን ትምህርት ያጣመመበት ነበር። ሰላም በቃል ብቻ የምትነገር ትሆናለች ማለት ነው። እና ቅዱስ ጳውሎስ አስተምሮ ሲሄድ እኛ ሰዎች መጡና የገላትያን ሰዎች እናንተ እንዴት ከቅዱስ ጳውሎስ ትማራላችሁ? ጳውሎስ እኮ ከጌታ አልተማረም፣ ትምህርቱን ከየት ያገኘው ነው? ስለዚህ ተመለሱ ሲሏቸው የገላትያ ምእመናን የዋሃን ነበሩ። እንደው አንዳንድ ምእመናን አለን አይደለም? እንደው ያ መጥቶ ሲነግረን ወደዚያ እንደ ወራጅ ውሃ እንደ ጎርፍ፣ አንዱ መጥቶ ሲነግረን ወደዚያ የምንላለን። ነገር ግን ጌታ በወንጌል የተናገረው እውነተኛ ክርስቲያን የተመሰረተ ቤት የተባለ ዝናብ ቢዘል ነፋስ ቢነፍስ ሌላም ነገር ቢመጣ የማይናወጽ በአለት ላይ የተመሰረተ ክርስቲያን መሆን ያስፈልጋልና እንደገና ወደ ኦሪት መመለስ ሲፈልጉ ቅዱስ ጳውሎስ ይህን መልእክት ልኮላቸዋል። እንደውም ምን አለ? ኦ ሰባ ገላትያ መኑ አይመመክሙ ከመይትመኑ በጽድቅ ዘያስተርይ ለዓይን ኢየሱስ ክርስቶስ። በዓይን ለሚታየው ለኢየሱስ ክርስቶስ እንዳታምኑ የገላትያ ሰዎች አዚም ያደረገባችሁ ማን ነው አለ። አንዳንድ ጊዜ ክርስቲያን አዚም የመሰለ ነገር አለ። ህሊናችን ይደክማል። አብያተ ክርስቲያናት ተቃጠሉ፣ ዝም። ስርዓት ፈረሰ፣ ዝም። አዚም ማለት ይሄ ነው። እና እሱ የተጠመቃችሁላችሁ ክርስቶስን ለብሳችኋል አለ። እኛ ሁላችን የተጠመቅነን ክርስቶስን ለብሰነዋል። በነገራችን ላይ ክርስቶስ ልብስ ይባላል። ቤተሰብ ክርስቶስን ልብስ የምንለው ለምንድን ነው? አሁን ሁላችን እዚህ ልንሰበሰብ የቻለው በአንድ ምክንያት ነው። ለምን? ልብስ ስለለበስን ነው። አይደለም? ይሄ እውነታ ነው። መቼም ማንንም የሚያስማማ እዚህ ጋር ያለ ነው። ሁላችን ልብስ ባንለብስ እንኳን እንደዚህ መሰብሰብ ይቅርና 3 4 ነን መሰብሰብ እንችላለን? ኧረ አንችልም። እንዴት? ልብሳችን የሚያሳፍረንን አካል ሸፍኖ ይዞልናል። አይደለም እንዴ? ክርስቶስ ልብስ የምንለው ኃጢአታችንን ስለሚሸፍንልን ነው። ልብ በሉ። ኃጢአት ይሸፍናል ማለት ግን ኃጢአት ይተዋል እንዳይመስላችሁ። ነገር ግን የአንዳችን ኃጢአት የአንዳችን በደል ለሌላው ሰው እንዳይታይ እንዳይገለጽ አድርጎ ሽፍና አድርጎ እግዚአብሔር አምላክ በቸርነቱ እዚህ ያስቀምጠናል። ክርስቶስን ለብሰናል ማለት እንደዚህ ነው። ክርስቶስ የሚያሳፍነን በሰው ፊት አውጥተን ልንናገረው የማንችለውን ነገር ሸፍኖልናል። በየግል ሕይወታችን ብዙዎቻችን እጅግ በጣም የሚያሳቅቅ የሚያሳፍር ብዙ ነገር ሊኖረን ይችላል። ክርስቶስ ግን እኛን አይሳቀቅብንም፣ አያፍረንም። ልጆቹ ነን። አባት ልጁ ምን ያህልም ጥፋት ቢያጠፋ ሊቆነጥጠው ሊገርፈው ይችላል እንጂ ሌላ ነገር ሊያደርገው አይችልም። እግዚአብሔር አምላካችንም ምንም ያህል በደለኞች ብንሆን ኃጢአተኞች ብንሆን በንስሐ እጁን ዘርግቶ ይቀበላናል እንጂ እኛን አይተውንም። ስለዚህ ክርስቶስን ለብሳችኋል ተብሏል። ዛሬ ሁላችንም ከዚህ የተገኘ ነው ጥምቀትን ለማክበር። ጥምቀት ማለት በራሱ መጠመቅ፣ መነከር፣ መዘፈቅ የሚል ቃላዊ ፍቻ አለ። ምስጢራዊ የሆነ የራሱ ትርጓሜም አለ። እንግዲህ ጥምቀት ወደ ዋናው ከመምጣታችን በፊት ቀድሞ በብሉይ ኪዳን በምሳሌ መልኩ ነበረ። ጥምቀት መንጽሔ ነው፣ የሚያነጻ ነውና ለጥምቀት ምሳሌ የሆኑ በብሉይ ኪዳን የተነገሩ ነገሮች አሉ። ሁላችሁም ከቃሉ ጋር ናችሁ?
እንዲተው እንጂ አትድከሙ። ከቃሉ ጋር ናችሁ። እግዚአብሔር አምላክ ከሁላችን ጋር ይሁን። ጠንከር በሉ፣ አይዟችሁ። ገና ነው። አሁን ፀሐዩም አልበረታም እና በብሉይ ኪዳን ለጥምቀት ምሳሌ የሆኑ ነገሮችን ነጋግሬያችሁ ነገ ደግሞ በሰፊው ትማራላችሁ። እንለያያለን እና በብሉይ ኪዳን ለጥምቀት አንደኛ ምሳሌ ከሆኑ ነገሮች የጥፋት ውሃ የሚባላል እና የጥፋት ውሃ ማለት ማየ አይህ ማለት ነው። የአዳም 10ኛ ትውልድ በሆነው በኖህ ዘመን የወረደው የጥፋት ውሃ የጥምቀት ምሳሌ ነበር። ያ ውሃ እንዴት ወረደ? ለምን ወረደ? መቼ ወረደ? ያ የጥፋት ውሃ ማለት ማየ አይህ ማለት ተራ ውሃ እንዳይመስላችሁ፣ የፈላ ውሃ ነው። ንፍር ውሃ ይለዋል። ከሰማይ የዘነበው ማለት ነው። ምክንያቱም በዘመኑ የነበሩ ሰዎች እርስ በርስ እየተጋቡ ከጋብቻም ውጭ እጅግ በጣም ብዙ ኃጢአት በእግዚአብሔር ፊት ሰሩ ይላል ኦሪት ዘፍጥረት ምዕራፍ 6 ጀምራችሁ ስትመለከቱ። እንደው ምድር ራሱ አፏን አውጥታ ወደ እግዚአብሔር እስከምትከሳቸው ድረስ ይላል። ክርስቲያኖች በደንብ ልታስተውሉት የሚገባ ነገር መሬት በራሷ ትካሰሳለች። ከውስጥ ያሉት ሰዎች አልተመቹኝም፣ ሕገ እግዚአብሔርን እየጠበቁ አይደለም ትላለች፣ ትካሰሳለች። ሁለተኛ ደግሞ በሌላ መልኩ ኃይሏን አትሰጥም ለሰው ልጅ። ሌላ ነገር መምህራችን ሲናገሩ እንዲሉ ነበር፣ የሰው ጉቦ ቀርቶ መሬት ጉቦ ለመደ ይችላል። ማዳበሪያ በሚገዛበት ሰዓት ምን አሉ መሰላችሁ? ሰው ማዳበሪያ ጠፍቶ እሪ ሲላዩት፣ አይ ጉድ እናንተ! ድሮ ሰው ነበረ ጉቦ የሚቀበል፣ አሁን ደግሞ መሬት ጉቦ ካልሰጣችሁ አላበቅልም አለች። አያችሁ፣ ይህ ራሱ አንድ ክስ ነው። እና ያኔ በዘመኑ የነበሩ ሰዎች በእግዚአብሔር ፊት ኃጢአታቸው ከእግዚአብሔር ፊት ደረሰ ይላል። ይሄ በጣም አሳዛኝ ነው ክርስቲያኖች። ኃጢአት በእግዚአብሔር ፊት ደረሰ ማለት የበደል ጽዋው ሞልቶ እየፈሰሰ ነው ማለት ነው። እና ያን ጊዜ እግዚአብሔር ወደ ምድር ሲመለከት በጣም የሚገርማችሁ ነገር ክርስቲያኖች 8 ሰዎች ብቻ ነው ደጋግ ሆነው በእግዚአብሔር ፊት የተገኙ። እያሰባችሁት ነው? ከዓለም ሕዝብ በዘመኑ ከነበሩት ሰዎች ውስጥ 8 ሰው። ዛሬ እግዚአብሔር ወደኛ ቢመለከት፣ ወደ ውስጣችን ቢመለከት፣ ወደ ልቡናችን ቢመለከት፣ ወደ አይምሮአችን ቢመለከት ስንት ሰው የሚያገኝ ይመስላችኋል? እስኪ ራሳችንን ህሊናችን እንመልከተው። ብዙዎቻችን በበደል፣ በክፋት፣ በተንኮል እርስ በርስ በመጠላለፍ ውስጥ ነው ያለን። እግዚአብሔር ግን ከሰማይ ሆኖ ይመለከታል ወደ ሰው ልጆች። ሀበ መኑ እኔጽ ዘእንበለ ሀበ የዋህ ወትሑት ይላል። ወደ ማን እንመለከታለሁ? ደግ ወደ ሆነው ወደ ሰው ልጅ ነው እንጂ ሁሉ ይላል። እና እግዚአብሔር ሲመለከት ኖህና ቤተሰቡን ብቻ ሲያገኝ በኋላ ምን አለ? ኖህን ከነቤተሰብ መርከብ ስራና ዓለምን በንፍር ውሃ የማጠፋ ነኝና የምትድንበትን መርከብ ስራ። እግዚአብሔር ግን ቸርነቱን ልንገራችሁ፣ እነዚያን ኃጢአተኞችንም እንዳይጠፉ ትሰሙ ከሆነ እናንተ መርከብ ስሩ ተባሉ። በኋላ ኃጢአተኞች ምን አሉ መሰላችሁ? በዘመኑ እድሜ በጣም ሰፊ ነበረ። እነ ማቱሳላ 969 ዓመት የሚኖሩበት ጊዜ ነበረ። በነገራችን የሰው እድሜ ያጠረ ከጥፋት ውሃ በኋላ ነው። እና መቼ መጣለው ብሎሃል አሉት ኖህን። በ120 ዘመን አላቸው። ያኔ 120 ዘመን ቅርብ ጊዜ ናት። ይሄ ከሆነ እንኳን መቶውን የፈለግነውን ኃጢአት እንሰራበታለን። አንተ ሽማግሌ ነህ፣ ዛሬ ጀምረህ ስራ፣ እኛ ግን በ20 ዓመት እንሰራለን። ስለዚህ 120 ዘመንማ በቂ ነው ብለው ሲያስቡ እግዚአብሔር ግን ወደ ንስሐ አለመመለሳቸውን ልባቸውን አለማዘንበላቸውን ተመልክቶ 100 ዘመን ሳይደርስ በ99ኛው ዓመት መጨረሻ ላይ የጥፋት ውሃን አመጣ። ክርስቲያኖች በደንብ ልታስተውሉት የሚገባ ነገር እግዚአብሔር አምላካችን እድሜ ለንስሐ ሰጥቶን ያንን ካልተጠቀምንበት ይነሳብናል። ሰው እድሜ የሚሰጠው ለምን ይመስላችኋል? ንስሐ እንዲገባ ነው። እኛ ብዙዎቻችን ይህን ላንረዳው እንችላለንና በ100 ዘመን የጥፋት ውሃ መጥቶ በሰማይ በ7 አይነት ተከፍቶ በምድር በ7 አይነት ተከፍቶ ፍል ውሃ ወጥቶ ይላል መሬትን አጥለቀለቃት። በመሬት ላይ ያሉ ከፍተኛ ተራሮች በሙሉ በውሃ ተሞልተው የገነትን ጫፍ እስኪነካ ድረስ በንፍር ውሃ ምድር ታጠበች። ይህ የጥምቀት ምሳሌ ነበረ ክርስቲያኖች። ያቺ የቆሸሸች ምድር የተባለ የኛ የሰዎች ሰውነት ነበረ። በኃጢአት ምክንያት የኛ ሰውነታችን የቆሸሸ ስለሆነ ያ በጥፋት ውሃ በውሃ እንደታጠበ በኋላ በጥምቀት ለመዳናችን ምክንያት ነበረ። ስለዚህ ጥምቀት ቀድሞ በብሉይ ኪዳን ነበረ። በኋላ እስራኤል የኤርትራን ባህር መሻገራቸው በራሱ የጥምቀት ምሳሌ ነበረ። እስራኤል 430 ዘመን በግብጽ ባርነት ሲገዙ ኑረው ማለት ነው። ሲገዙ ኑረው
ከምድረ ግብጽ በኋላ እግዚአብሔር በ9 መቅሰፍት በ10ኛ ሞተ በኩር በ11ኛ ስጥመት ፈርዖንን ከነሰራዊቱ አስጥሞ ልብ በሉ ከቃሉ ጋር ናችሁ። እግዚአብሔር አምላክ ከሁላችን ጋር ይሁን። እንዳትሰለችሁ እና ይኸውላችሁ እስራኤል በምድረ ግብጽ ሲኖሩ ብዙ በደል ደርሶባቸዋል። ፈርዖን የተባለው ንጉስ ወንድ ልጅ ሲወለድ ወደ ተከዚ ባህር እንዲገባ አዝዞ ነበር። ወደ ባህር እንዲጣል ማለት ነው። አድጎ ዘር እንዳይተካ የእስራኤል ዘር በሙሉ እንዲጠፋ ማለት ነው። ከዚያ ውስጥ ነው እንግዲህ ሙሴ የተባለው ነቢይ ተወልዶ በቀፎ ለ3 ወር ተሸሽጎ እስራኤልን ያወጣ። ምን ልላችሁ ፈልጌ ነው፣ በኋላ ይህ ሕፃን አድጎ እስራኤልን ሲያሻግር ፈርዖን ምን ሆኖ ነው የሞተ? ፈርዖን ፍጻሜው በየት ነው የሆነ? በባህር ላይ ነው የሆነ። አያችሁ ግበ ከራየ ወደ ሃየ ወይ ወዲቅ ውስተ ግብ ዘገብረ ይላል። ሰው ጉድጓድ ቆፈረ፣ በቆፈረው ጉድጓድ ይገባል ማለት ይሄ ነው። ፈርዖን እስራኤልን ከባህር ያስጥል ስለነበረ የሱ ፍጻሜ ምን ሆነ? ከባህር ሰጥሞ ሞተ። አያችሁ ለሌሎች ሰዎች ክፋትን የምናስብ ከሆነ መጀመሪያ በዚያ ክፋት ውስጥ የምንወድቀው እኛ ነን። ስንት ሕፃናትን ከባህር እንዳላስጠለ እርሱም ከነሰራዊቱ ለታሪክ ነጋሪ ለወሬ ነጋሪ አንድ ሰራዊት ሳይስቀር ከነሰረገላዎቹ በኤርትራ ባህር ሰጥሟል። እስራኤል ግን በውሃው ላይ እንዲና እንዲህ ተከፍሎላቸው በደረቅ ተሻግረው ሂደዋል። ልብ በሉ ይሄ የጥምቀት ምሳሌ ነበረ። በውሃ ተጠምቀን የመዳናችን ምሳሌ። እግዚአብሔር አምላክ ሁላችንን ከመከራው ያሻግረን። አሁን ብዙዎቻችን ምን ልንሻገር የምንፈልገው ብዙ መከራ አለ፣ እንደ ግልም እንደ ሀገርም ማለት ነው። ያንን ነገር በጥምቀት ነው ልንሻገረው የምንችል። ሌላም ብዙ ምሳሌዎች አሉ። ከዚያ ውጭ እንግዲህ ዛሬ የምናጠምቀው የምናከብረው የሐዲስ ኪዳኑ ጥምቀት ግን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ የተመሰረተልን ሙሉ ታሪኩን ነገ ተሰሙታለን። ነገር ግን ታቦቱ አሁን እኛ ነን ወደ ታቦቱ ይሄድ። ታቦቱ ነው ወደኛ የመጣ። ታቦቱ ነው የመጣ አይደለ? አዎ ታቦቱ ነው የመጣ። ለምን ይመስላችኋል? ዮሐንስ ሂዶ ነው ያጠመቀው? ጌታ መጥቶ ነው የተጠመቀ? በሉ እንጂ ተናገሩ። ማን ነው መጥቶ ያተጠመቀ? ጌታ መጥቶ ተጠምቋል። አያችሁ ክርስቶስ መጥቶ እንደተጠመቀ እኛም ደግሞ ታቦታቱን ይዘን ወደዚህ እንመጣለን። ታቦቱ ወደኛ እንደመጣ ክርስቶስ ወደ ዮርዳኖስ ወስዷል። አሁንም እግዚአብሔር ወደ ህይወታችን ይምጣል። የዛሬው ዕለት የትህትና ዕለት ነው። ክርስቲያኖች ከፍተኛ ትህትና የታየበት ነው። ዮሐንስ ነበር መሄድ የነበረበት፣ ጌታ ነበር መምጣት የነበረበት ብለን ስናስብ ዮሐንስ አገልጋይ ነው። ራሱ ዮሐንስ ሲመሰክር ምንድነው ያለ? የእግሩን ጫማ ማዘቢያውን ልፈታ የማይቻለኝ ነኝ ነው ያለ። ልብ በሉ ጫማውን ማሰሪያ እንኳን ለመፍታት የማይገባኝ ነኝ አለ ዮሐንስ። እንደው ክርስቲያኖች ግን አንዳንድ ጊዜ ስታስቡት ምን ይመስላችኋል? ዮሐንስ እንግዲህ ሴቶች ከወለዱት ሁሉ የሚበልጠው የለም የተባለ ነው። ልብ በሉ ሴት ያልወለደው የለም። ሴቶች ከወለዱት ሁሉ መጥምቀ መለኮት ዮሐንስን የሚተካከለው የለም ተብሏል። እንደዚህ ከሆነ ዮሐንስ ግን እንዲህ ያለ ማይረግ ሳለው ያውም ይሄ ማይረጉ የተመሰከረለት በተራ ሰው ሳይሆን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ሆኖ ሳለ እርሱ ይህን ያልትትና ካሳየ እንደው የኛ ትዕቢት ግን ከየት የመጣ ይመስላችኋል? አስቸጋሪ እኮ ነው አይደል? ዮሐንስ የጫማውን ልፈታ የማይገባኝ ብሎ የተናገረ ነው እና ዮሐንስ ሂዶ ማጥመቅ ሲገባው ጌታ ግን ስለ ትሕትና ለኛ አርአያ ለመሆን አብነት ለመሆን ከገሊላ ወደ ዮርዳኖስ መጣ ይላል። ገሊላ የምትባለዋ የተናቀች ሰፈር ከገሊላ ወደ ዮርዳኖስ ሊጠመቅ መጥቷል ጌታችን አምላካችን። እኛ ግን እንደው ከቤታችን ወደ ቤተክርስቲያን ለመምጣት ትንሽ እንጨነቃለን አይደል? አያችሁ አይደል? ቅዱስ ዮሐንስ አፈወርቅ ሲናገር ምን ይላል መሰላችሁ? እግዚአብሔር አምላካችን ከገሊላ ወደ ዮርዳኖስ ከመጣ ሌሎችንም ነገሮች ካደረገ አንተ ግን 3 ደቂቃ 5 ደቂቃ ለማትፈጅ ቤተክርስቲያን ለመሄድ ወደ ኋላ የምትል እንዴት አይነት ሰነፍ ክርስቲያን ነህ ይላል። እመቤታችን ከገሊላ ደወል አይነ ከርም ድረስ ከሄደች፣ ሌሎች ቅዱሳን እግዚአብሔርን ለማግኘት ሩቅ ቦታ ከሄዱ፣ እኛ ቤተክርስቲያን ለመምጣት ታቦቱን ለማክበር እንቸገራለን። ካለን ሰፊ ጊዜ ጥቂት ደቂቃ ቆርሰን ለእግዚአብሔር ለመስጠት ማለት ነው እና ለትህትና ለአብነት እግዚአብሔር አምላካችን ከገሊላ ወደ ዮርዳኖስ መጥቶ ተጠምቋል። ጌታ ባይመጣ ኑሮማ ዛሬ ትልልቅ ሰዎች ልጅ ሲወልዱ አይ ቤታችን መታችሁ አጥምቁልኝ ባሉ ነበር ይላል። አያችሁ ክርስቶስ ወደዚያ ዮሐንስ ሂዶ አጥምቆት ቢሆን አይ ክርስቶስ ትልቅ ሰው ስለሆነ ትልቅ አምላክ ስለሆነ እሱ ዮሐንስ ሂዶ እንዳጠመቀው ትላልቅ የሆኑ ሰዎች መታችሁ ከቤታችን አጥምቁልን እንዳይሉ
ለትህትና አብነት ለመሆን ከገሊላ ወደ ዮርዳኖስ መጥቷል። ክርስቲያኖች መጻሕፍት ሲናገሩ ስለ ትህትና ምን ይላሉ መሰላችሁ? ትህትና ሰትሬስዮ ለሰብ መልአከ ዘበምድር ይላል። ሰው ትህትና የሰው ልጅ የምድር መልአክ ታደርገዋለች ይላል። ትዕቢት ደግሞ የሰው ልጅ የምድር ሰይጣን ታደርገዋለች ይላል። ስለዚህ ለሰው ልጅ ሰይጣንን በተለይ ሰይጣንን ድል የምንነሳበት ትልቁ መሳሪያ ትህትና ነው። ሰይጣን ከማይወዳቸው ነገሮች አንዱ ትህትና ነው። ትህትና ያስፈልገናል። የተፈጠርነውም ከምድር አፈር ስለሆነና ከገሊላ ወደ ዮርዳኖስ መጥቶ በዮርዳኖስ ባህር ተጠምቆ ጥምቀትን ለኛ ለሰው ልጆች ሰርቶልናል። አንድ ነገር ተናግሬ ወደ ፍጻሜ ልሄድ ነው። አይዟችሁ። ጌታችን በምንድነው የተጠመቀ? አዎ በውሃ። ለምን በጠጅ አልተጠመቀም? ወይስ እንደው ሌላ ከፍ ባለ ነገር? ዛሬ አትሳቁ። በጠጅ የሚጠመቅ እኮ አለ። ዛሬ ማታ ማታ ከተመታችሁ አጣው። በቢራ የሚጠመቅ አለ። በብዙ በውስኪ የሚጠመቅ አለ። ግን ጌታ በውሃ የተጠመቀ ለምን እንደሆነ ይችን ነግራችሁና እጨርሳለሁ። ጌታ በውሃ የተጠመቀ አንደኛ ምክንያቱ ውሃ ለሁሉም ሰው የሚገኝ ስለሆነ ነው። ልብ በሉ። አሁን ሰው ቢቸገር ውሃ ይቸገራል አይቸገርም? አይ በእኛ ሰፈር ውሃ ከመጣች ጠፍታለች ሰርብታለች ምናምን እንዳትሉኝ። ያንን ሳይሆን እንዳጠቃላይ እይታ ለሰው ልጅ በጣም ርካሽ ከሚባሉ ነገሮች አንዱ ውሃ ነው። ድሃም ሊያገኘው የሚችል ሀብታም ሊያገኘው የሚችል ጌታ ይኸው ተመልከቱ። ስለ ቸርነቱ፣ ስለ ይቅርታው፣ ስለ ርኅራኄው፣ ስለ መግቦቱ በወይን በጠጅ ቢያደርገው ድሃ ሊያገኘው ስለማይችል በውሃ አድርጎልናል። አያችሁ እግዚአብሔር ቸርነት። የሰው ልጅ የያዘው በሙሉ በዋጋ ነው። እግዚአብሔር ግን ያለ ዋጋ፣ ፀሐይን ያለ ዋጋ፣ ንፋሱን ያለ ዋጋ። እስኪ ተመልከቱ። የምንተነፍሰው ንጹህ አየር በዋጋ ቢተመን ምን ያህል ይሆን ይመስላችኋል? አንድ አባት የተናገሩ እኮ ይሄንን ነው። ታመው ሽማግሌ ናቸው። ለ7 ቀን ግሉኮስ ተተክሎላቸው ሲተነፍሱ ሰንብተው ሲሻላቸው ምንድነው ያሉ? እንዴት ሆኑ ሲባሉ እግዚአብሔርን አመሰገንኩት። እንደው እግዚአብሔር አምላክ 80 ዓመት ሙሉ ያለ ዋጋ ኑሯል ሲመግበኝ ኖር አሉ። ሕክምና ሄዳችሁ እዚህ ጋር የሚተከለው ይቆጥራል፣ ገንዘብ አለው። አያችሁ የሰው ልጅ ሆኖ በሙሉ በገንዘብ ነው የሚሰራ። እግዚአብሔር ግን 40 ዓመት ሙሉ በነፃ ፀሐይ፣ በነፃ ነፋስን፣ በነፃ አየር ስለማናስተውለው ነው እንጂ ከዚህ የበለጠ ዋጋ ያለው ደግሞ ለሰው ልጅ የለም። ስለዚህ ጥምቀትን በውሃ ያደረገው ለምንድን ነው? ድሃውም ሀብታሙም እንዲያገኘው። ቤተ ክርስቲያን የድሃም የሀብታምም የሁሉም ሰው ናት። ለገሌ የተባለ ነገር የላትም። ክርስቲያን አንድ ህብረት ነው። የሚገርማችሁ ሐዋርያት በነበሩበት ሰዓት እኮ ድሃውም ሀብታሙም ገንዘባቸውም በአንድ ላይ አድርገው ይሄ ያንተ ነው ይሄ እኔ ነው ሳይበባል እኩል ይኖሩ ነበር። ስለዚህ እግዚአብሔር አምላካችን በውሃ የተጠመቀ ሁላችንም እንድናገኝ አስቦ ነው ይሄን ላደረገልን እግዚአብሔር አምላካችን። እስኪ አንድ ጊዜ እልል ብላችሁ አመስግኑ። አዎ እንደዚያ ነው። ሁለተኛ ጌታችን ኢየሱስ ክርስቶስ በውሃ የተጠመቀ ውሃ መንጽሔ ስለሆነ ነው፣ የሚያነጻ ስለሆነ ነው። ልብ በሉ ክርስቲያኖች፣ ልብሳችን ሲያድፍ ሲቆሽሽ የማይገባ ሲሆን ምንድነው የምናደርገው? ውሃ አምጥተን እናጥበውና ወደ ቀድሞ ነጭነቱ ይመለሳል አይደል? አዲስ ይሆንልናል። ሰው ኃጢአት ሲሰራ፣ ምክንያቱም የሰው ልጅ ሁልጊዜ ኃጢአት ሁልጊዜ ጽድቅ እየሰራ አይኖርም። ሁልጊዜ ህሊናው ቅዱስ ዮሐንስ ኢየሩሳሌም ሲናገር እንዲህ ይላል፣ እስመ ህሊናሁ ለሰብ ይትወላወል እምጊዜ ልደቱ እስከ ጊዜ ሞቱ ይላል። የሰው ልጅ ከተፈጠረ ጀምሮ እስከሚሞት ድረስ ህሊናው ሲወጣ ሲወርድ ነው የሚኖር ይላል። አንድ ጊዜ ኃጢአት ይሰራል፣ አንድ ጊዜ ጽድቅ ይሰራል፣ አንድ ጊዜ በአንደበቱ እግዚአብሔርን ያመሰግናል፣ አንድ ጊዜ ሰውን ያማበታል፣ አንድ ጊዜ በእግሩ ቤተክርስቲያን ይሄዳል፣ ደግሞ ወደ ማታ ደግሞ ወደ ጠንቋይ ቤት ሊሄድ ይችላል። አንድ ጊዜ ደግሞ ነጠላውን ለብሶ ቤተክርስቲያን ይሄዳል። ከሰዓት ልብሱን ሁሉ ጠጥሎ ሱሪውን ዝቅ አድርጎ ወደ መጠጥ ቤት ሊሄድ ይችላል። የሰው ልጅ እንደዚህ ነው በቃ በአጠቃላይ ህይወቱ። እና እንዲህ ሲሆን ምን ያስፈልገዋል? ንስሐ ያስፈልገዋል ተባለ። ንስሐ አንደኛ ሃይማኖቱን ቢክድ በጥምቀት ታጥቦ ነጽቶ እንደገና ንጹህ ክርስቲያን ይሆናል። ስለዚህ ውሃ የሚያነጻ ስለሆነ ህይወት የሚሆን ስለሆነ እግዚአብሔር አምላካችን በውሃ ተጠምቆ ጥምቀትን ለኛ ለሰው ልጆች ጥሩ አድርጎ ሰርቶልናል። ስለዚህ ጌታችን በውሃ መጠመቁ ምክንያቱ ይሄ ነው። ጥምቀት ደግሞ የምትደገም የምትከለስ አይደለችም። ቅዱስ ጳውሎስ ኤፌሶን ምዕራፍ 4 ቁጥር 5 ላይ አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት ብሎ ስለተናገረ ክርስቲያን ሁሉ ሀብተ ወልድና ስመ ክርስትና ያገኘ ሰው ድጋሚ በምንም ተአምር ሁለተኛ ጥምቀት አያስፈልገውም። ነገር ግን ካላመነ ሰው የተጠመቀ ክርስቲያን መስሎ ክርስቲያን ሳይሆን ከተጠመቀ ሰው ድጋሚ እመቦ ዘተጠምቀ እምጳውለያኒ ዳግም ያጥምቅዎ ብለው አበው በፍትሐ ነገሥት ሰርተውልናል።
ያስተማረን የገሰጸን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።